ወንድ ልጅ ወደ ቤቱ የሚመልሰው ወሲብ ነው። ወደ ቤቱ ብቻ አይደለም፣ ወደ ማህበራዊ ህይወት የሚመልሰው ወሲብ ነው። ሁል ጊዜ እየፈለገሽ አንቺ ጋር ካየው ሁኔታ ደክሞሻል ብሎ ዝም ብሎ ይተኛ እንጂ ለአንድ ቀን የፍላጎት እጥረት ፊቱ ላይም ስለ ልቦናው ላይ መታየት የለበትም። ወደ ቤት የስበት ኃይሉ ወሲብ ነው። ወደ ልጆቹ ወደ ምኑ የሚያመጣው ነገር ወሲብ ነው። እሱ ከሌለ ልጆቹ ራሱ ይሸፍኑበታል፣ አንቺም ልጆቹ። ስለዚህ ይሄንን ምንድነው ብለሽ ምናልባት ችግሩ አንቺ ላተውኝ ትችያለሽ። የሥራ ቦታ ችግር ሊሆን ይችላል፣ ሌሎች ችግሮች ሊሆኑ ይችላል። አማክሪው። ሰይ ሃሌሉያ ደክሞ የነበረ ምናምን ብለሽ አተኝ። አንዳንድ ሴቶች ብዙም ታረግ። ሴት ልጅ መቼ ነው ጥሩ የወሲብ ፍላጎት የሚኖራት? ልታረግዝ የምትችልበት ጊዜ ነው። ሚስት ህይወቷን በትክክል ከእግዚአብሔር ጋር አጣጥማ የምትኖር መንፈሳዊ ህይወት፣ የመገዛት የትህትና ህይወት ካላት አንቺን አይቶ እንዲድን አደራ በትምህርት ሳይሆን በእናንተ ምክንያት ብቻ እግዚአብሔር እንዲፈሩ አድርጓቸው ብሎ የበለጠ አደራውን የሚሰጠው ለሚስቶች ነው። እና ቅዱስ ጎርጎርዮስ ዘንዚናዙ ለኦሎምፒያስ የጻፈው መልእክት ላይ በጣም ደስ የሚል ደብዳቤ ነው። ሙሉውን ባነብላችሁ ደስ ይለኛል፣ ግን ከሰዓት አንፃር ሐሳቡን ልንገራችሁ። አንደኛ ልጄ ሆይ ይላል፣ ጆሮ ጌጥ በማድረግ ፈንታ ጆሮዎችሽን በወንጌል አስጊጪ ይላል። በምን አስጊጪ? በወንጌል። የእግዚአብሔርን ቃል ጆሮች ላይ አድርጊ፣ እንዳትረሹ። ክፉ ነገር እንዳትሰሚ ቁልፍ አድርገሽ ተጠቀሚባቸው። ሁለተኛ በባልሽ አትበሳጪ፣ አትቆጪ። ለምን? ወንዶች ቶሎ ይናደዳሉ ይላል። ወንዶች ይሄን አይመልሱ። ወንዶች ቶሎ ምን ይላሉ? ይናደዳሉ፣ ቶሎ ይበሳጫሉ። ስለዚህ ያንቺ ሚና እሱን መግራት ነው ይላል። ስለዚህ በባልሽ ከባልሽ ጋር ስትሆኚ አራዊትን እንደሚያላምዱ ሰዎች ሁኚ ይላል። ወንድሞች በጣም ይቀየማሉ፣ እርግጠኛ ነኝ አራዊትን ምን እንደሚሉ። ስለዚህ ባልሽ መቆጣት ጠባዩ ሊሆን ይችላል። እሱ ሲቆጣ አብረሽው አትናደጂ፣ አትቆጪ። ስለዚህ ሚስትን አስጠነቀቃት። ባልሽ ቢቆጣ አብረሽው አትቆጪ። ኃላፊነቱን ለሷ ነው፣ ለሴት ነው የሰጠው። ሰይጣን በመሃል እንዳይገባ አድርገሽ ታገሺ። ሚስት በእውነት ድንቅ ቃል ነው ቅዱስ ጎርጎርዮስ የተናገረው። ከኔ ጋር በሉ፣ ሚስት በባህር ማዕበል ለሚናወጥ ባሏ የጸጥታ ወደብ ናት። ማለት በቁጣ ወደ ማዕበል ውስጥ ሚናጥ፣ በብስጭት ማዕበል ውስጥ አልሸነፍ ባይነት አልበገሬነት ውስጥ ሚናወጥ ባሏን የምታረጋጋ ጸጥ የምታደርግ ወደብ ናት። አብራው የምትቆጣ ኮርስ የዚህ ተቃራኒ ነች ማለት ነው።